የአንድ ምስኪን ታማሚ አባት ለሕክምና ተብሎ ከህዝብ የተሰበሰበውን በሚሊዮን የሚቆጠር ገንዘብ መውሰድ፣ ይህ ነገር ሊወገዝ ይገባል። እንግዲህ ነባ ደግሞ እኔ በሰራሁት ቪዲዮ ምንም አይነት ከመዲና ጋር ኮሚሽን እንዳልተነጋገረች ሰርቼላችሁ ነበር። እስቲ ከመዲና አፍ ስሙት። 7 እሷ ጋር አለኝ ብር ሀቄ ነው። ልጆች አደባባይ ወጥተዋል። እኔ አደባባይ ወጥቼ እንደዚህ ጉድ ሰርተኛለች። ሙስሊም ነች ብዬ እኔ በሰው ማይጠበቅ ነገር እንደዚህ አርግኛለች። ነባ ባላህ ስም ጠይቃታለሁ። አሁን መጀመሪያ እኔና ነባ የተዋወቅ ነው። ስልክ ደውላልኝ የሆነ ማስታወቂያ ላሰራሽ አለችኝ። ማዛ ስልኩን ይዛ ከመጣች በኋላ በደንብ ብር መግባት ጀመረ ምናምን ነገር። ከዛ ላይ ደግሞ ጀማልም እየደወለ የሆነ ብሩ እንትን የወሰድነው መሰለው ሽምጥጥ ያደረግነው መስሎት ይሆን አላውቅም። እየደወለ እንትን እያለኝ ነው። ስለዚህ ይበቃል። ደግሞ አፉን አውጥቶ በቃ 300 ሺህ ብሩ ይቅርብኝ አላህ ካለ የኔን አይነ እንዳጠፋው የሷንም አካል አጎድሎ እንዲያሳኝ ጠብቃለሁ። እኔ ምስኪን ታማሚ አባት ለሕክምና ተብሎ ከህዝብ የተሰበሰበውን በሚሊዮን የሚቆጠር ገንዘብ መውሰድ፣ ይህ ነገር ሊወገዝ ይገባል። በዚህ ተግባር ላይ የተሳተፉ በሙሉ በህግ ሊጠየቁ ይገባል። ይህ አባት ለአይኑ መታከሚያ ተብሎ ከ5 ሚሊዮን ብር በላይ ከህዝብ ተሰብስቦለት፣ ነገር ግን እሱ የደረሰው የዚህ ብር ግማሽ መሆኑን ይናገራል። ይህን ነገር በተደጋጋሚ በሽማግሌ ለማስመለስ ብሞክርም ይህ የሰራንበት ኮሚሽን ነው በማለት ከ1.7 ሚሊዮን ብር በላይ ተጭበርብሬ የኢትዮጵያ ህዝብ ለመታከሚያ ያዋጣልኝ ገንዘብ በዚች ልጅ ተወስዶብኛል ሲል ይህ አባታችን ይናገራል። እስኪ ቪዲዮ ልጋብዛችሁ። ይህን ቪዲዮ በደንብ ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ የህግ አካል ጋር እንዲደርስ አድርጉት። 1.7 እሷ ጋር አለኝ ብር ሀቄ ነው። ልጆች አደባባይ ወጥተዋል። እኔ አደባባይ ወጥቼ እንደዚህ ጉድ ሰርተኛለች። ሙስሊም ነች ብዬ እኔ በሰው ማይጠበቅ ነገር እንደዚህ አርግኛለች። ነባ ባላህ ስም ጠይቃታለሁ። አሁንም አላህ ካለ የኔን አይነ እንዳጠፋው የሷንም አካል አጎድሎ እንዲያሳኝ ጠብቃለሁ። እኔ መጀመሪያ እኔና ነባ የተዋወቅ ነው። ስልክ ደውላልኝ የሆነ ማስታወቂያ ላሰራሽ አለችኝ ማለት ነው። ከዛ እሺ ምናምን አልኳት። ደወለችልኝና ተገናኘን ማለት። ከዛ ማስታወቂያው ገና ያልጀመረችው ቢዝነስ ነበርና ዛሬ ነገ ምናምን ይጀመራል እያለችኝ ኦኬ ችግር የለም ምናምን እያልኳት በቃ እኔና እሷ እንዳጋጣሚ ሆነ በጣም ተግባባን። ካጠገብም ሰው አልነበረም ምናምን ነገር። ከዛ አብረን ማደር ጀመርን ምናምን ከቤተሰቦቿም ጋር በጣም ተግባባን ማለት ነው። ከዛ በኋላ እንደዛ በደም ከተግባባን በኋላ አንድ ቀን የሜካፕ ምርቃቴ ቀን ነው። ቀኑንም ማስታወሰዋለሁ። ከሰዓት ልንሄድ እኔ እሷ ቤት መጣው ማለት ነው። ከዛ አብረን እንሄዳለን ተባብለን ነበረ። ከዛ በር ላይ እናቷና እሷ ቁጭ ብለው ምን ይሉኛል፣ እንደዚህ የጓደኛዬ ባለቤት እንደዚህ በዋግምት ምክንያት አይኑ ጠፍቷል፣ በጣም ነው የሚያሳዝነው እና እናንተ ቲክቶካችሁ እውቅናችሁ ተጠቅማችሁ የሆነ እርዳታ ነገር ብሰበስቡለት ምናምን ነገር አለችን ማለት ነው። አረ ምን ችግር አለው ምናምን ነገር አልናት ተባብለን። ከዛ በነጋታው ጀማል ቤት ሄድን። ጀማል ቤት ማለት አለም ባንክ እዛው የእህቱ ቤት ማለት ነው። ሄድንና አናገር ነው እንዲህ ምናምን ተብለን ነበር ምናምን ብለን ስናናግረው ኦኬ እሺ ምናምን ነገር አለን። ከዛ በኋላ ደስ አለው እሱ ምናምን ነገር። ከዛ በቃ ነባም ስለዚህ መረጃው የሐኪም ማስረጃ ምናምን ስለሚያስፈልግ እነሱ መረጃ ምናምን አምጣና ቲክቶክ ላይ በቻልነው ያህል ብር እንሰበስብልህና ሕክምናውን ታደርጋለህ ምናምን ነገር አልነው። ከዛ በጣም ደስ አለውና በዛ ተስማማን። በቃ እሺ ነገ ቃሊቲ መጣን ቪዲዮ እንቀርጻለን ቤት ወስደና አልነው። እሺ ተባብለን ተመልሰን ወደ ቤት መጣን። ከዛ በነጋታው ሄደን ቃሊቲ ቤቱ ሄደን አንዳንድ ቪዲዮ ቀርጸን መጣን ማለት ነው። ከዛ ኤዲት አድርገነው ምናምን ፖስት አደረግነው። ከዛ ፖስት ካደረግነው በኋላ በየቀኑ የሆነ 3 ቀን ምናምን ስናየው እየደወልን እንጠይቃታለን። በሚስትየው አካውንት ነበር የሚገባው ማለት። ከዛ እየደወልን ስንጠይቃት ይሄን አልገባ ትለናለች ምናምን ነገር ማለት። ከዛ አሪፍ መሆን ጀመረና ነባ ምን ትላለች፣ እየደወልን 10 ከምንጠይቃቸው ሞባይል ባንኪንግ እናስከፍታትና ስልኩኛ ጋር ይቆይ ምናምን ነገር አለች። አው እሱማ ልክ ነሽ፣ እሷንም አዛ ከማድረግ ምናምን ተባብለን ከዛ ሞባይል ባንኪንግ እንድትከፍት ምናምን ነገር አደረገቻት። አብሮ ሄደው ባንክ ምናምን ሄደው ከፋፍተው ስልክ ይዛ መጣችና ስልኩ ነባ ጋር ቆየ ማለት ነው። ፓርቲቱ ቀጥላለሁ። ከዛ ስልኩን ይዛ ከመጣች በኋላ በደንብ ብር መግባት ጀመረ ምናምን ነገር። ከዛ 2 አካውንት ነበር የከፈተችው። አንደኛው አካውንት ንግድ ባንክ ህዝብ አካውንት ቲክቶክ ላይ የሚቀመጠው፣ አንደኛው ደግሞ ከዛ ላይ ሲጠራቀም ወደዛ የምትገለብጥበት ሌላ አንዲስም አካውንት ከፍታ ነበር ማለት። ከዛ ሲጠራቀም ወደዛ ተገለብጠዋለች ምናምን ነገር። ከዛ
ቀጠልን ዝም ብለን ነው እኛ እንግዲህ ቲክቶክን በሚያውቀው ለአላህ ብለን ነው የምንሰራው። እንደዚህ አይነት ቪዲዮ ሰርተን አናውቅም ማለት ነው። ከዛ በኋላ በመሀል ምን ትለኛለች፣ ታላቅ ወንድሜ መጣና እንዴት እንደዚህ አይነት ነገር ያለ ኮሚሽን ትሰራላችሁ? ነጁም ቢሆን ስራውን ትታ አይደል እንደሄንን የምሰራው፣ ፉአድም ያግዘን ነበርና እሱም ቢሆን እዚህ ጋር ስራውን ትቶ አይደለም የሚሰራው። ማን አለው? ምንም እኮ የሚሰራው ስራ የለውም። ስለዚህ ኮሚሽን ተነጋግራችሁ መስራት አለባችሁ ብሎኛል አለችኝ። ስትለኝ በእርግጥ ልክ ነው፣ በጣም የሚያደክም ነገር ስለሆነ ያለ ኮሚሽን መስራት በጣም ይከብዳል። ነገር ግን ፉአድ ኦልሬዲ እውነትም ነው ምንም ስለሌለው ለሱ የተወሰነ ያህል ኮሚሽን ከሷ ጋር ተነጋግረን እናስብለት። እኔና አንቺ ግን አንደኛውም ስለጀመር ነው ምንም ኮሚሽን አያስፈልገንም፣ እንጨርሰዋለን፣ በዚሁ እንቀጥል አልኳት ማለት ስላት፣ አረ ለምን እንደዛ ብለው ነገር የለም ሁላችንም ኖ ኮሚሽን የሚያስፈልገን ግዴታ መከፈል አለበት ተነጋግረን አለ። ኦኬ እሺ በቃ ችግር የለም አንቺ ካልሽ ምናምን አልኳትና ከዛ ኮሚሽን እዛ ሄድን ማለት ነው። ድጋሚ ለሁለተኛ ቪዲዮ ልንቀርጽ ቃሊቲ ሄድን። ስንሄድ በራይድ ነው የምንሄደው ሩቅ ስለሆነ ማለት ግን የራይድ ብር የምንከፍለው ከጀማሉ ብር ነው። ስልኩ ነባጋ አይደል ያለው በዛው ነው የምንከፍለው ማለት ነው። ከዛ ሚስቱ በቃ በእኛው በራሳችን የምንከፍል መስሏት ተጨንቃ ምናምን እንዴት ነው ይሄ የራይድ ብር የምታወጡት ውጪ ግን ከዚሁ ሰዱ ምናምን ነገር አለች ማለት ነው። ስትል አራብ ሽሪ ከዚሁ ነው ከጀማሉ ብር ነው የምንወስደው። በዛ ላይ እኮ ብዙም ደግሞ የሚከፈለው ሰው አለ ላይቭ የሚያደርሰው ምናምን ቪዲዮ የሚሰራ ሰው ሁሉ ይከፈለዋል አለቻት ማለት ነው። ስትላት አራ አብሽሪ በቃ አንቺ እንደሚሆን አድርጊው ችግር የለም ምናምን ነገር አለቻት መዲና ማለት ነው። ከዛ በኋላ በቃ በዛው ቀጥልን። ትንሽ እንደሰራ ምን ትለኛለች፣ በቃ እኔና አንቺ ያው ለመዲናም ስለነገርኳትኝ 100 ሺህ ብር ኮሚሽን እንወስዳለን። የሚያስፈልገው ብር ያህል ታግለን ላይቭም አድረን ቪዲዮን በተደጋጋሚ እየሰራን እየታገልን ይህንን ብር እንምላው። ከዛ የለፋንበት ስራችን ትተን እየሰራን ስለሆነ የለፋንበት 100 ሺህ ብር እንወስዳለን። በደንብ ከተሰበሰበ ደግሞ 150 ሺህ እንወስዳለን አለችኝ። ኦኬ እሺ አልኳት። በቃ በዛውም በተደጋጋሚ ቪዲዮ መስራት ጀምር፣ ላይቭ አብረን እናድራለን። እሷ ቤት ብዙ ቀን አድራለሁ ምናምን ነገር ማለት ነው። ከዛ በኋላ በመሀል ደግሞ ለፉአድ ኮሚሽን ብለን ከምንሰጠው አለች፣ ኮሚሽን ብለን ከምንሰጠው እንደዚሁ ከራሳችን ብለን ብንሰጠው ይሻላል ምናምን ነገር ተባባልን ማለት ነው። እሺ በቃ ተባብለን ነጁም ይሄን ያህል ብር ማስታወቂያ ሰርታ ነበረ ከኔም ብላ 50 ሺህ ብር ሰጠ ነው ማለት ነው ከጀማል ብር ማለት ነው። ከዛ በኋላ በመሀል ደግሞ ነባቲክም ለሱም 20 ሺህ ብር ሰጠችው ማለት ነው። 20 ሺህ ብር ሰጣለች ብላ 20 ሺህ ብር ሰጠችው ማለት ነው። ከዛ በኋላ ለኔ 100 ሺህ ብር ሰጣኛለች። 100 ሺህ ብር ሰጠኛለች የተነጋገር ነው ማለት ነው። ከዛ በኋላ ለኔ 100 ሺህ ወስጃለሁ አለችኝ። ኦኬ ምናምን ተባባልን። ከዛ በቃ ቀጠልን ቪዲዮ እየሰራን ከዛ ላይ ደግሞ ጀማልም እየደወለ የሆነ ብሩ እንትን የወሰድነው መሰለው ሽምጥጥ ያደረግነው መስሎት ይሆን አላውቅም፣ እየደወለ እንትን እያለኝ ነው። ስለዚህ ይበቃል ደግሞ አፉን አውጥቶ በቃ 300 ሺህ ብሩ ይቅርብኝ ያለው ይበቃኛል ያለው ይሰጠኝ ብሏል። ስለዚህ እኛ ምን ሆነን ነው በግድ 300 ሺህ ያስፈልጋል እንዴት እንለዋለን ምናምን ነገር። ስለዚህ የሞላውን ብር 2.4ቱን ወስደን እንስጠው አለች ማለት ነው። የዚህ ሪከርድ አለ፣ እያንዳንዱ ሪከርድ አለኝ። ከዛ ወስደን እንስጠው በቃ እንደዚህ ብሎኛል ወስደን በቃ እሺ በዚህ ልክ እነሱም ልባቸው ከተንጠለጠለ ይበቃቸዋል ብለሽ ካሰብሽ እንስጣቸው በቃ እሺ ምናምን ነገር። እንዴት እሱስ ለሱ ብለን እንደዚህ እየለፋ እንዴት እንደዚህ ይላል ምናምን ነገር አልኳት ማለት ስላት፣ አዎ ወላሂ እኔ ነኝ ደደብ ነኝ እኮ እንዲህ 300 ሺህ አልፈልግም እያለ በግድ 300 ሺህ ያስፈልጋል እያልኩኝ እኮ ነው እንትን ያልኩት ምናምን ነገር አለች ማለት ነው። ከዛ በኋላ በቃ ስለዚህ እንስጠው ያሉን እንስጠው ተባባለን። እኔ ተባባለን። መጣች፣ ስልኩ እሷ ጋር ነው አላልኳችሁ? እሱን ስልክ ይዛ መጣችና ሄድን ቃሊቲ በራይድ ሄድን። ከዛ 2.4 ብለን ብር መጥቀስ አይጠበቅብንም። ስለዚህ ዝም ብለን ብሩ ሞልቷል ብለን ቪዲዮ እንስራ ተባብለን ሄድን ማለት ነው። ከዛ ብሩ ሞልቶላቸዋል እናመሰግናለን፣ ሰውን ያላመሰግን አላህ አይመሰግንም ብለን እንስራ ተባብለን እንደዚህ አይነት ቪዲዮ ሰርተን ፖስት አደረግን ማለት ነው። ከዛ በኋላ ወላይ ኢግኖር አደረገችኝ ማለት ነው። ልክ የጀማል ጉዳይ ሳይል በቃ ትዝ አልላትም፣ ኢግኖር አደረገችኝ። ስደውል አታነሳም ምናምን ነገር ማለት ከዛ እኔ በጣም እየከፋኝ መጣ። በቃ ይሄ ነበር እንደ ይሄ ስራ ነበር እንደ አብሮ ያስቀጥለን ይሄ ስራ ሲያልቅ እንደዚህ ኢግኖር ልትለኝ ነው እኮ የምር ነበረ መወዳት ምናምን ብዬ በቃ ይከፋኛል፣ አለቅሳለሁ ምናምን ነገር ማለት ነው። ከዛ በኋላ ወንድሜም ደውሎ ጠየቃት ምናምን፣ ዝም ብላ ምን ሆናችሁ ነው ምናምን ይላታል ምናምን። ኧረ ምንም አልሆንም ምናምን ነገር ትላለች። በቃ ተዋት ምናምን ተባብላ እኔም ቆረጥኩኝ ማለት ነው። ከዛ በኋላ ዝም ብዬ በቃ ሃይላይት የውሸት እንደዋወላለን። በነጋታው ተደዋወልን ማለት ነው። ከዛ እያወራችን እሷ ፎቅ ላይ ነበረች መሰለኝ። ወይኔ ጀማልና ሽማግሌ ሰብስቦ መጣ ቤት ያለች። እንዴ ምን ተፈጥሮ ምናምን ነገር አልኳት ማለት ስላት፣ እኔ እንጃ ሽማግሌ ሰብስቦ መጥቷል አለች ማለት ነው። ነው እሺ ልምጣ ምናምን ነገር ስላት፣ አራት ምጪ ችግር የለውም ያለውን ነገር እንዳለ አሳውቅሻለሁ አለች። እሺ በቃ አሳውቂ ምናምን ነገር አልኳት።
ከዛ በኋላ ምን ትለኛለች? አይ ደወለችልኝ ደወልኩላት በደጋግም ስደውላት አታነሳም። ለካ እነሱ ጋር ነበረች። ማመልሳ ደወለችና አይ ከሽማግሌዎቹ ጋር ነበርኩ አሁን ነው የወጡት አለችኝ። ኦኬ እሺ ምንድነው ምን ተፈጥሮ ነው ምናምን ነገር አልኳት ነው። ከዛ ምን ተፈጥሮ ነው ስላት ምን ትለኛለች? አይ ስቴትመንቱ ነው ይሄ ወደዚህ ወደዛ ብሩ ተገለባብጧን ነበረ። ለዛ የተገለባበጠው ብር ደብል አርጎ ወደ 5 ሚሊዮን ብር አርጎ ቆጠረባቸውና 5 ሚሊዮን ብር ነው የገባው የተሰጠን 2.4 ነው ብለው ነው የመጡት አለችኝ። እንዴ ምን ማለት ነው ምናምን ነገር አልኳት። አይ እንደዚህ ምናምን አይ ስቴትመንቱን አሁንማ አስረድቻቸዋለሁ በደንብ ይገባቸዋል። ካልገባቸውም ስቴትመንት አውጥተን እናሳያቸዋለን። ኖርማል ነገር ነው አሁን ሄደዋሉ ምናምን ነገር አለችኝ። አረብናት ይሄ ነገር ምናምን ነገር ስላት አረ ወላሂ ኖርማል ነው ምናምን ነገር አለችኝ። ኦኬ አልኳት ማለት ነው። ከዛ በኋላ በነጋታው ከሽማግሌዎቹ ጋር የመጣው አንደኛው ሰውዬ ደውሎ በቃ ያወራኛል ይደውላል ምናምን እንዴት ነው ይሄ ነገር ምናምን ነገር እንደዚህ ሲለኝ ቆይ አንዴ ልደውል ብዬ ዘጋሁበትና እሷ ጋር ደውዬ ቼክ አርጋራ ላይ ሰውዬ የደወለብኝ ነው እንዲያለኝ ነው ምናምን ስላት እኔ ምንም ማቀው ነገር የለም እዚህ ጉዳይ ላይ እኔ ማቀው ነገር የለም ሙሉ የምታቀው ነባ ነች። ስለዚህ ሁሉም ነገር እሷን ጠይቃት እኔን ምንም ነገር እንዳትጠይቀኝ ሲጀመር እኔም ጋር እንዳትደውል ብለሽ ዝጊበትና ሲጀመር ለአንድ ቀን ወይ ለሁለት ቀን ስልክሽን ዝጊው አለችኝ። እንዴ ለምንዛ በቃ ስልክሽን ዝጊው ምን ችግር አለው? በቃ ስልክሽን ዝጊውና እኔ ያለውን ነገር አስረዳቸዋለሁ ምናምን ነገር አንቺ እዚህ ውስጥ መግባት የለብሽም ምናምን ስትለኝ ኑ ይሄ ነገር አብረን የጀመርነው ስለዚህ ምንም አይነት ችግር ቢፈጠር አብረን ነው ችግሩን መጋፈጥ ያለብን ብቻሽን መሆን የለብሽም ምናምን ስላት አረ ምንም ችግር የለም እኔ አስረዳቸዋለሁ ወሬ ወደዚህ ወደዛ ከተበታተነ ጥሩ አይመጣም። ስለዚህ አንቺ ዝም በይና ስልክሽን ዝጊ አታንሺ ከዛ በኋላ ወይ ማታቂውን ስልጭራሽ አታንሺ ከዛ በኋላ እኔ በደንብ አድርጌ አስረዳቸዋለሁ በጣም ይሄ ኖርማል ነገር ነው ምናምን አለችኝ። ከዛ ኦኬ ተባባልን ማለት ነው። ከዛ እንደዛ ካለችኝ በኋላ ኦኬ ተባባልኩኝ። ከዛ ሚደውልልኝ ሰውዬ ስልኩን አላነሳውለትም ማለት ነው። ከዛ ማታው ደወለ ማለት ነው። በተደጋጋሚ ሲደውል ማታ እኔ ተረጋግቼ ደወልኩለት ማለት ነው። ከዛ ምንድነው ስል በጣም ረጅም ነው ያወራነው 2 ሰዓት አውርተን ቴሌ ዘግቶብን ድጋሚ 1 ሰዓት ምናምን አወራን ማለት ነው። ከዛ ምንድነው እንዴት እንደዚህ ትላለች? የገባው እንደዚህ ነው ሙሉ ስቴትመንት አይተናል የገባው ይሄን ያህል ብር ነው እሷም የተሰጣቸው ደግሞ ለጀማል የተሰጠው 2.4 ነው ግማሽ ብር እንዴት ይሰጠዋል ምናምን ነገር አለኝ ማለት ነው። ሲለኝ አረ እንደዛ አይሆንም ነባኔንም አሩቻት ነበረ ስለዚህ ስቴትመንት ተሳስተው ነው ብላኛለች እና ነገ ደግሞ ሙሉ ባንክ ስቴትመንት ባንክ ሄደን አውጥተን እና አሳያቸዋለሁ ብላለች። ስለዚህ እናንተም ተረጋጉና ቀን ስጧትና ታሳያቸዋለች እንጂ እንደዚህ አይነት ነገር እንዴት ይፈጠራል ምናምን ነገር አልኩት ማለት ነው። እንዴት በቃ ምናምን ነገር ስለው ከዛ በኋላ በቃ እሺ እንግዲህ ችግር የለም ዞሮ ዞሮ ምንም አዲስ የምታሳየን ነገር እኮ የለም ስቴትመንቱ ሙሉ እኛም አይተናል እኛ ከዛ በፊት ነው ሲጀመር እያየነው የነበረው እና ያው ጨርሳ ብሩ እስክሰጥ ነው እንጂ የተጠበቀችው ምናምን ነገር አለኝ ማለት ነው። ሲለኝ በቃሽ ችግር የለም አሁን ነገ ስላለች አንድ ቀን መታገስ አያቅታችሁም ታገሱና አውጥታ ታሳያችኋለች አልኩት ማለት ነው። ከሱ በዚህ ጨረስን። ከዛ እሱ እንደጨረስን ለሷ መልሼ ደወልኩላትና በጣም ረጅም ነው ያወራነው እንዲያወራኝ ነበር ምናምን ነገር አልኳት ማለት ነው። በቃ ከዚህ በኋላ ምንም ነገር ከአንቺ ጋር እንዳያወራ እኔ ነገውኑ ስቴትመንት አውጥቼ ሙሉን ነገር አሳያቸዋለሁና እንዲገባቸው አደርጋለሁ እንግዲህ ካልገባችሁ ምንም ማድረግ አልችልም ምናምን ነገር አለች። እሷም ጓለች ከዛ ስትል በቃ ተረጋግተሽ አሳያቸው ምናምን ነገር አልኳት ማለት ነው። ከዛ በኋላ ኦኬ አለች። ከዛ በሌላ ቀን ድጋሚ ሽማግሌዎቹ መጡ ማለት ነው። ከዛ ሲመጡ ምንም ማምታታት ሲያቅታት ምን ትላቸዋለች? ጀመር 1.6 ወስጃለሁ ኮሚሽን ነው የወሰድኩት በቃ እኔም ቢዝነስ ነው ያስኩት ኮሚሽን ወስጃለሁ ምናምን ነገር አለቻቸው። ስትላቸው ለኒስ ደውልኝ የነበረው እና ሽማግሌዎቹ ታዲያ መጀመሪያ 50% ግማሹ የኔ ነው ብለሽ ለምን አልተነጋገርሽም ሊላሂ ብለሽ ጀምረሽ እንዴት ነው መሀል ላይ ኮሚሽን ብለሽ እንደዚህ ይሄን ያህል ብር የምትወስጁ? ቢያንስ እኮ ኮሚሽን ብሎ 100 ሺህ ምናምን ይወስዳል ግን አንቺ ይሄን ያህል ብር እንዴት ትወስጃለሽ ኮሚሽን ብለሽ ምናምን ነገር አሏት። ማን ሲሏት የኔ ብቻ አይደለም ኮሚሽኑ እዚህ ቤት ላይቭ ሲያድሩ የነበሩ ወንዶች በሙሉ ይከፈላቸዋል ቪዲዮ ሲሰሩ የነበሩ ሁሉ ይከፈላቸዋል እና ለነሱ የሚገባቸዋል ያልኩት ስም አልጠራም ግን ለአከለ ከለ ብያል ጠራላችሁም ግን ይገባቸዋል ያልኩት ለሁሉም ኮሚሽን ከፍያለሁ ስለዚህ ሁሉን ኮሚሽን ስለከፈልኩኝ ነው ምናምን ነገር ብላ አሳመነቻቸው ማለት ነው። ከዛ በኋላ
እንደዛ ብላ በቃ ሳመነቻቸው ሄዱ ሽማግሌዎቹ ከወጡ በኋላ ድጋሚ ተደዋወልም ማነው ይሄ አብሯቸው ከሽማግሌዎቹ ጋር የመጣው ማነው ጓደኛው ነው ከዛ እና ምን ላይ ጨረሳችሁ አምስለው እንደዚህ ብሎ ነገረኝ እንዴት እንደዚህ አለች እኔ በጣም ነው የደበረኝ ሊላሂ ብላ ጀምራ እንዴት ነው መሃል ላይ ኮሚሽን ብላ ይሄን ያህል ብር 1 ነጥብ ምናምን የምትወስደው ምናምን ነገር አለ ማነው ምን አልኩት አዎ የሚከፈላል አለች አዎ ዝም አልኩኝ ማለት በጣም ነው የደነገጥኩት እንዴ አልኩና በቃ አይ ጥሩ በቃ ዋናው ተግማምታችሁ አለ አልኩት አዎ ታብለን በዚህ ከሱ ጋር ተዘጋጋ ማን ከዛ ሳያው እውነትም ሳስበው ሂሳቡ ምናምን ስሰራው ወደ 1.7 ምናምን ወስዳለች ማለት ነው የሚገርማችሁ ይሄ እሷ የምትለው ወጪ የምግብ ይሄ ጀማል ስናሳክመው የነበረው የሀገር ውስጥ ህክምናው ለራይድ ምናምን ስለማቃቸው እነሱ እንዳለ ተቀንሰው ወደ 1.7 ወስዳለች ማለት ነው በጣም ነው የደነገጥኩት ወላሂ ለአዚም በቃ እንዴ አልኩኝ ማለት እኔ እሱ ብሎኝ ራሱ አላመንኩም ማለት ነው ምክንያቱም ነባ እናንተም ቲክቶክ ላይ ስታቋትም እኔም ደግሞ በዛ ልቀርቤ ሳቃት እንደዚህ እነሱ አይደለችም ማለት ነው ኮሚሽን በላይ የተነጋገረችው ነገር የለም ተነጋግራ ቢሆን ጥሩ የተነጋገረችው ነገር የለም 1 ነጥብ ምናምን ከኔም ደብቃ እኔና እንግዲህ እኔና እሷ ህዝብ እናንተ በመታቆት እንደምናውቅ ነው የሚያውቁት እነሱም በቃ አብረን እንደምንሰራ ነው የሚያውቁት ብሩንም አብረን ነው በቃ ወደዛ እንደምናረጋው ነው የሚያውቁት ማለት ነው አማና ሰጣው ማለት ነው ከዛ ከኔም ደብቃ 1 ነጥብ ምናምን ወስዳለች ማለት ነው ወላይ በጣም ነው የደነገጥኩት ማለት ነው ከዛ ቀጥታ ቪዲዮ ልሰራልኩና ቆይ ልታገሳልኩኝና ታግሼ በነጋታው አንደኛው ወንድሟ ጠራሁት ማለት ነው ቀጥላለሁ ሁለታታት ሲያቅታት ምን ትላቸዋለች ጀመር 1.6 ወስጃለሁ ኮሚሽን ነው ወሰድኩት በቃ እኔም ቢዝነስ ነው ያስኩት ኮሚሽን ወስጃለሁ ምናምን ነገር አለቻቸው ስትላቸው ለኒስ ደውልኝ የነበረው እና ሽማግሌዎቹ ታዲያ መጀመሪያ 50% ግማሹ የኔ ነው ብለሽ ለምን አልተነጋገርሽም ሊላሂ ብለሽ ጀምረሽ እንዴት ነው መሃል ላይ ኮሚሽን ብለሽ እንደዚህ ይሄን ያህል ብር የምትወስጁ ቢያንስ እኮ ኮሚሽን ብሎ 100 ምናምን ይወስዳል ግን አንቺ ይሄን ያህል ብር እንዴት ትወስጃለሽ ኮሚሽን ብለሽ ምናምን ነገር አሏት ማን ሲሏት